ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው ገበያ ፖድካስት የተሰኘው ልዩ ዝግጅታችን ነው። በዛሬው የገበያ ፖድካስት ልዩ ዝግጅት እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። በቆይታችሁ እንደምታተርፉ በማመን ቀዳሚ ወዳደረግነው መረጃ እንለፍ። ቀዳሚ ያደረግነው መረጃ ግብፅ አሁንም ስጋት ውስጥ መውደቋ ታውቋል። ለራሷ አደጋ ውስጥ እንዳለች የተነገረላት ግብፅ ኢትዮጵያን በቀጥታ አትዋጋም የሚል አዲስ መረጃ ወጥቷል። በተለይም ይህ ጉዳይ ከጋዛ ጉዳይ ጋር በእጅጉ የሚያያዝ ነው ተብሏል። ለመሆኑ ግብፅን ያሳሰባትና አሁን ላይ አደጋ ላይ ሊጥላት የሚችለው ትልቁ አነጋጋሪ ነገር ምንድን ነው? በስፋት ትሰሙታላችሁ። ኤርትራና ሻዕቢያ ሊለያዩ መሆናቸው ተነግሯል። አዲስ የሥርዓት ለውጥም በኤርትራ ሊካሄድ እንደሆነ እየተሰማ ነው። በተለይም ብርጌድ ንሓመዱ የአፋር ሕዝብ አርነት ንኤርትራ የወጣቶች ንቅናቄ የአርሶ አደር እምቢታ በስፋት እየተስተዋለ እንቅስቃሴውም እየተጠናከረ መጥቷል። በኤርትራ ውስጥ በአራት አቅጣጫም የትጥቅ ትግሎች መጠናከራቸውን የተሰማው ምንም እንኳን ኤርትራ በሻዕቢያ አማካኝነት እጇን ወደ ኢትዮጵያ ብታስገባም የሻዕቢያ መንግሥት ሕልውና ግን ጥያቄ ውስጥ እየወደቀ መጥቷል። ስለዚህ ጉዳይ በስፋት የምንነግራችሁ ነገር አለን፣ ትሰሙታላችሁ። እንደዚሁም የግብፅ አዲስ አምባሳደር ለኢትዮጵያ መሾም ወይም ደግሞ በኢትዮጵያ አዲስ የግብፅ አምባሳደር ተሹመዋል። እኚህ ሰው ምን ሊሰሩ ይችላሉ? በተለይም አምባሳደሩ ወደ ኢትዮጵያ መምጣታቸው ምንን ያመላክታል የሚለውን ጉዳይ በስፋት እናየዋለን። አቢዳል ባድር የተሰኙት እኚህ የግብፅ አዲሱ የግብፅ አምባሳደር በግብርናና በማኑፋክቸሪንግ ትስስር ለማድረግ ወይም በኢትዮጵያና በግብፅ መካከል ከፍተኛ ሥራን ለመስራት ቆርጠው መነሳታቸውን የሚያሳይ መረጃ ወጥቷል። በእርግጥ እንዳሉት ነው? ይዘው የመጡት ነገርስ ምንድን ነው? በስፋት ትሰሙታላችሁ። በሌላ በኩል የፓኪስታንና የአፍጋኒስታን ጦርነት እንግዲህ አሁን እያየለ መጥቷል። ከዚህ ቀደም በራሽያና በዩክሬን መካከል፣ ከዛ በጋዛ በእስራኤልና በፍልስጤማውያን በተለይ ያው የጋዛው እንኳን ጦርነት አይባልም ወረራም ወይም አቅልለን የምናየው አይነት ጦርነት አይደለም። በርካታ ለሰው ልጅ የሚሰቀጥጡ በጣም ቁሳዊና የሰው ልጅ ሕይወት በማይገባ መልኩ የቀጠፈ ትልቅ አውዳሚ ጦርነት ነው የተደረገው። ይህም ጦርነት ዓለምን ብዙ ዋጋ አስከፍሏታል። አሁን ደግሞ የኒኩለር ተሸካሚዋ ፓኪስታንና በጦርነት ስትማቀቅ የከረመችው በቅርቡ ደግሞ በታሊባን እጅ የወደቀችው አፍጋኒስታን ከፓኪስታን ጋር ግልጽ ጦርነት ውስጥ ገብታለች። ባለፉት 48 ሰዓታትም ፓኪስታን በአየር ኃይሉ አማካኝነት 4 የአፍጋኒስታን ታንኮችን ማጋየቷና ሌሎች እርምጃዎች መውሰዷ ተሰምቷል። ስለዚህም ነገር ትሰሙታላችሁ። በተለይ በዓለም አቀፍ ዙሪያ ስላለው ውዝግብም የሚመለከት ጉዳይ ስላለው ተያይዞ ስለሚቀርብ ይህንንም ትሰማላችሁ። አብራችሁን እንድትቆዩ በመጋበዝ በቀጥታ ወደ ዕለቱ የገበያ ፖድካስት ልዩ ዝግጅት ከማምራታችን በፊት ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ላይክና ሼር በማድረግ ለሌሎች እንዲዳረስ እንድታደርጉ በመጋበዝ የተለየ ሐሳብ፣ አስተያየት እንደዚሁም የምታክሉት የምትጨምሩልን አዲስ የተለየ መረጃም ካላችሁ በሐሳብ መስጫ ሳጥን ውስጥ ልትጠቁሙን፣ ልትጽፉልን አሊያም ደግሞ በስልክ ቁጥራችን በመደወል ልታጋሩን ትችላላችሁ። የስልክ ቁጥራችንን በዩቲዩብ ቻናላችን ላይ ኦልሬዲ በግልጽ ተቀምጧል። ከዛ ላይ በመውሰድ መደወልና እኛንም ማግኘት የፕሮግራሙ አዘጋጅም እንደዚሁም ደግሞ የሚዲያ ኤዲተር ስራ አስኪያጅን እንደዚሁ ማግኘት ትችላላችሁ ማለት ነው። ወደ ቀጥታ ፕሮግራማችን እንግዲህ አሁን ልናመራ ነው። በዛ ላይ ደግሞ ከኛ ጋር መስራት የምትፈልጉም ሰዎች ወይም ድርጅቶች ካላችሁ በተለይ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉም በራችን ክፍት መሆኑን አስታውቄ በቀጥታ ወደ ዕለቱ የገበያ ፖድካስት ልዩ ዝግጅት አመራው። እንግዲህ ቀዳሚ ያደረግነው መረጃ የኢትዮ ኤርትራን ጉዳይ ነው። ለምንድን ነው ከተባለ የኢትዮ ኤርትራ ጉዳይ ከቅርበትም ከጂኦግራፊካል ፕሮክሲሚቲና አቀማመጥ ከኛ ብሔራዊ በጣም ስትራቴጂክ የሆነ ናሽናል ኢንተረስታችንም ስለሆነ ወይም የስትራቴጂክ ብሔራዊ ጥቅማችንም ስለሆነ ያንን ለማሳየትም ነው። በሌላ በኩል
ጋዛና የግብፅ ጉዳይ አንድ ላይ የሚነሳ ነው የሚሆነው። ግብፅና ጋዛ ምን አገናኛቸው? እንዴትስ ከኢትዮጵያ ጋር ይሄ ነገር ሊገናኝ ይችላል የሚለውንም እናስቃኛቸዋለን። እንደዚሁም ቀደም ሲል እንደጠቀስኩት ግብፅ አዲስ አምባሳደር ሾማለች። ይህንንም አብረን እናነሳዋለን። የዓለም አቀፉ ሁኔታ አሁን ላይ አነጋጋሪ የሆነ መጥቷል። በተለይ በተለያዩ አካባቢዎች የጦርነት ጉሰማና የጦርነት ነጋሪት መሰማት፣ ጦርነቶች መካሄዳቸው ዝም ብሎ የመጣ አይደለም። ይሄ በብዙ መልኩ ከብዙ ነገር ጋር የሚያያዝ ነው። እንደው በዚህ በዓለም ዙሪያ የተለያዩ አካባቢዎች እየተቀሰቀሱ ያሉ ጦርነቶች ዓለምን ዋጋ እያስከፈሉ ባሉበት ሁኔታ ውስጥ እያለን አሁን ደግሞ የተለያዩ ጦርነቶች እንደ አዲስ እየመጡ ነው ያሉት። ከነኚህ ጦርነቶች መካከል በኢትዮጵያና በኤርትራ ወይም ደግሞ በዚህ ቀጠና ባሉ ኢትዮጵያን በሚጠሉ ሀገራትና በኢትዮጵያ መካከል ምናልባት ሊደረግ ይችላል የሚል ትልቅ ግምት የተሰጠው ጦርነት አለ። ይሄም በዋናነት ሰላምን በማይፈልጉ ወይም ደግሞ በሰጥቶ መቀበል መርህ በጋራ መስራት በማይፈልጉና አብረን እንስራ፣ ታሪካዊ ሕጋዊና ተፈጥሯዊ መብታችን ደግሞ ይከበር፣ የጋራ ጥቅምን መሰረት እናድርግ የሚለው የኢትዮጵያን ጥያቄ ውድቅ ያደረገ አካሄድን የሚከተሉ ሀገራት በተለይ ኤርትራ፣ ሱዳን፣ ግብፅ የመሳሰሉ ሀገራት በኢትዮጵያ ላይ ጦርነትን ለመክፈት በተለያየ መልኩ ዝግጅት እያደረጉ ነው። በእርግጥ እነሱ እንዳሰቡት ጦርነቱን በበላይነት ይወጣሉ? ከሁሉም በላይ ጦርነቱስ እነሱ እንዳሰቡት ይጀመራል? ኢትዮጵያ ሞኝ ነች እነሱ እንደፈለጉት ወደ ጦርነት የምትገባላቸው? እንግዲህ ነገሮች በብዙ መልኩ ብዙ ነገር ያሳዩናል። ምክንያቱም አሁን ላይ በጣም የፈጠነ ለውጥ በሚካሄድበት ዓለም ውስጥ ነው ያለነው። ዓለም ከዚህ ቀደም ከ20ና 30 ዓመት በፊት ከ40ና 50 ከ60ና 70 ከ80ና 100 ከ150 እና ከ200 ዓመት በፊት እንደነበረው አይደለም ያለችው። በተለይ በየዓመቱ ዓለም በጣም በሚገርምና አስደናቂ በሆነ የለውጥ ሂደት ውስጥ ስለምትገኝ በጣም ፈጣን የሆኑ ለውጦች እየተከሰቱ ነው ያሉት። ስለዚህ ጦርነቶች ዛሬ ይከሰታሉ ብለን ስንጠብቅ ነገ ደግሞ ለጦርነት የሚፈላለጉ ሀገራት እጅጉን ተጣምረው ወዳጅ ሀገር ሆነው የምናይበት ሁኔታ አለ። አይተንማል። ከዚህ ያየናቸውም አሉ ኦልሬዲ የተከሰቱ ማለት ነው። ለማንኛውም አሁን ግን ይህን መንደርደሪያ የተናገርኩት በኢትዮጵያና በኤርትራ መካከል በዚህ በምስራቅ አፍሪካ ቀጠና ይቀሰቀሳል ተብሎ የሚፈራው ጦርነት ግን በዚህ መልኩ ሊቋጭ ይችላል ወይም መጨረሻው ጦርነት ውስጥ የሚገባ ከሆነ በድርድር ወይም ደግሞ ሰምቲንግ ወደ መደራደርና የኔም ያንተም ሐሳብ ይሰማ ወደሚል የጠረጴዛ ላይ ንግግር ይመጣል ተብሎ አይታሰብም። ይሄ በርካታ ምክንያቶችን ያዘለ ንግግር ነው ወይም ደግሞ ሐሳብ ነው። ለምንድን ነው ከተባለ ከዚህ ቀደም ኢትዮጵያ ጦርነቱን አሸንፋ በ1990ና 91 ወይም 92ቱ ጦርነት 90 ያልኩት ያው 91 መግቢያው ግንቦት አካባቢ አይደል ጦርነቱ የተከሰተው፣ ለዛ ብዬ ነው። ለማንኛውም ይሄ ጦርነት ወደ ማብቂያው ሲደርስ ኢትዮጵያ አሸንፋ ነበር። ኦልሬዲ የኤርትራ ሰራዊት ተሸንፎ ነበር፣ የኢሳያስ አፈወርቂ የሻዕቢያ መንግስት ጦር ማለት ነው። ነገር ግን ኢትዮጵያ ለኤርትራ መንግስት ለሻዕቢያ መንግስት እድል ሰጥታ ነበር። ያው ያ እድል ስህተትም አለበት፣ በስህተቶች የታጨቀ ነው። ይሁንና ግን እድልን መስጠት እስቲል ሰላምን የምትፈልግ ሀገር መሆኗን ያሳየም ነው። ኢትዮጵያ ያኔ ለኤርትራ እድልን በመስጠት በአልጀርሱም በአልጄሪያ አልጀርስ ሄዳ ስትወያይም ስትነጋገርም፣ በተመሳሳይ ደግሞ በተባበሩት መንግስታት ድርጅት አደራዳሪነትም ስለ ድንበር ጉዳይ ወዘተ ስለ ሁለቱ ሀገራት ቀጣይ ግንኙነትም ስትማከር ኤርትራ በዛን ወቅትም አይደለም አሁን ያኔም ከኢትዮጵያ የምትበልጥ ሀገር ወይም ከኢትዮጵያ የበለጠ ተስፋ ያላት ሀገር ሆና አይደለም። ዋናው ፖይንት ኢትዮጵያ ሉዓላዊነትን ታከብራለች። ለህዝቦች ነጻነት፣ በተለይ ለጥቁር ህዝብ ነጻነት ተምሳሌትነትን የሚያሳይ ትልቅ አርአያነትን ያስመሰከረ ድልን የፈጸመች ለመላው የጥቁር ህዝብ ደግሞ ቀና ብሎ እንዲሄድ ምክንያት የሆነ ተጋድሎን በማድረግ የምትታወቅ አገር ከመሆኗ ጋር ተያይዞ የራሷን ግዛት በትንሽ ቡድኖች ሐሳብና ፍላጎት በትንሽ ኢሳያስ በሚመራቸው ግብፅ በምትዘውራቸው ለግብፅ ይሁንታ ብቻ ሲባል መገንጠልን ዓላማ አድርገው አንግበው ለተንቀሳቀሱ የሻዕቢያ ቡድኖች እድል ሰጥታለች። በነገራችን ላይ እዚህ ጉዳይ ላይ ከዚህ ቀደምም ብዙ ነገር ብለናል። ግን የዛሬው መረጃ ኤርትራና ሻዕቢያ ሊለያዩ የሚችሉበት እድል በጣም ሰፊ እንደሆነና
ምናልባትም የሻዕቢያ መንግስት ወደ ድርድር አይደለም ወደ ንግግር ሳይገባ ሐሳቡም ሳይቀርብ ሊያበቃለት የሚችልበት ሁኔታ እንዳለ የሚያሳይ መረጃ ነው የወጣው። እንግዲህ እዚህ ላይ ሻዕቢያና ኤርትራ ሊለያዩ ነው ሲባል አንድ መረዳት ያለብን ትልቅ ቁም ነገር አለ። በርካታ ጊዜ ሻዕቢያ ሲባል ኤርትራ ሙሉ አድርገን የምንወስድ ሰዎች አለ። ሻዕቢያና ኤርትራ የተለያዩ ናቸው። ኤርትራ አገር ነች። ሻዕቢያ አንድ ቡድን ነው። አንድ የመንግስት ስርዓትን ይዞ የመጣ ወይም የራሴ አስተሳሰብ አለኝ በሚል ራሱ ሀገሪቱን ለመዘወር የሚጠቀምበትን የመንግስት የአመራር ፍልስፍናና የኢኮኖሚ ስርዓትን ይዞ የመጣ ነው። ኢንፋክት አለው ወይ የሚለው ጉዳይ ሊኖረው ይችላል የሚል ድምዳሜ ላይ ለመድረስ ቢያስቸግርም፣ ነገር ግን ያው አምባገነን ከሚለው ጎራ መመደብ ይቻላል። ቢኮዝ የአብሶሌት የሆነ ዲክታተርሺፕ ነው ያለው። አብሶሌት ነው በነገራችን ላይ። ለምንድን ነው ከተባለ ኤርትራ የምትከተለው የኢኮኖሚ ፖሊሲ ምን እንደሆነ አይታወቅም። የኤርትራ መንግስት የሚከተለው መንግስታዊ ስርዓት ምን እንደሆነ አይታወቅም። ምክንያቱም ኤርትራ ወይ ነፃ ገበያ ፍሪ ማርኬት ሲስተም ኢኮኖሚ የምዕራቡ ዓለም የሚከተለው ኦር ኮማንድ ሲስተም ኢኮኖሚ የምስራቁ ዓለም ከዚህ ቀደም የተከተለው የሶሻሊስት ቤዝድ የሆነ ወይም ሶሻሊስት ኦሪየንትድ ማርኬት ሲስተም ይሄ ነው። አናቅም ምንድን ነው የምትከተለው ለሚለው ጀስት ኢሳያስ የሚፈልገውን ኢሳያስ ዛሬ ከጅዳ ጋር ከሆነ መነገድ የሚፈልገው ከሳውዲ አረቢያ ጋር ፕሮ ሳውዲ የሆነ የማርኬት ሲስተም ይከተላሉ። ነገ ከግብፅ ጋር ከሆነ ፕሮ ግብፅ፣ ነገ ከቻይና ጋር ከሆነ እንደዛው ፕሮ ቻይና ወደዛ አይነት ነገር። አሁን ግን ቻይናም ያው ከዛ ወጥታለች። ቢኮዝ ምን እንዳሉ ይታወቃል። ይሄ የብሪክስ ስብስብ ተራ የማይረባ ያበቃለት ስብስብ ነው፣ የተዳከመ ስብስብ ነው ወደሚል ነው ሄዱት ኢሳያስ አፈወርቂ። በዛ ስድባቸው ምክንያት ራሽያና ቻይና ጥርስ ነክሰውባቸዋል። ለማንኛውም አሁን መረዳትና እንዲገባን የሚገባው ነገር እዚህ ጋር ኤርትራ እንደ ሀገር በሚመራት የሻዕቢያ መንግስት የአስተዳደርም የፖለቲካም የኢኮኖሚም አጠቃላይ የማህበራዊ ፍልስፍናም ምንድን ነው የምትከተለው የሚለው ነገር ስቲል ከ30ና ከ33 ዓመት በኋላም ዛሬ ላይ ግልጽ አይደለም። ይህንን መረዳት ያስፈልጋል። ሁለተኛ የፖለቲካ ፍልስፍናቸው ምንድን ነው አይታወቅም። አሁን ሞናርኪ ነው ይሄ የንጉሳዊ ነው እንዳንል ኢሳያስ እንግዲህ በእርግጥ አክት የሚያደርጉት እንደ ንጉሥ ነው። ነገር ግን ደግሞ ቬትራንን ጦረኛ እንደሆኑ የኤርትራ የነጻነት አባት እንደሆኑ ራሳቸውን ይቆጥሩና ከዛ ደግሞ ተመልሰው ወደ አምባገነናዊ የጦር መሪነት ገጽ ያሳዩናል። ከዛ ደግሞ ይመለሱና ልጃቸውን አብርሃምን ለመሾም ደግሞ ዝግጅት እያደረጉ እንዳሉ የሚያሳይ ስራን ሲሰሩ እናያለን። ያ ማለት ንጉሶች ናቸው። እንግዲህ አንድ በንግስና ላይ ያለ መንግስት ነው ለሚመጣው ቀጥሎ ለሚመጣው ትውልድ በዚሁ አግባብ ንግስናውን የሚያስተላልፈው። ስለዚህ የኤርትራ ጉዳይ የፖለቲካ ፍልስፍናቸው እንደ ሀገር ምንድን ነው የምትከተለው ኤርትራ ቢባል ዲሞክራሲያዊ አይደለም፣ ሶሻሊስት አይደለችም፣ ኮሚኒስት አይደለችም፣ የተዘበራረቀ ነው። ምንድን ነው ይሄ መላቅጦ የጠፋ ማለት ኤግዛክትሊ ኤርትራ የምትከተለው ይህንን አይነት ፊሎሶፊ ነው የሚል ነገር የለም። ምክንያቱም እንደ አየር ንብረት ወዲያው የሚቀያየር ስለሆነ ነው። የዌዘር ክላይሜት እና ዌዘር ኮንዲሽን ታውቃላችሁ አይደል? አንደኛው ለረጅም ጊዜ የሚቆይ ነው፣ ወይራስ የሁለተኛው ለአጭር ጊዜ የሚቆይ ነው። የኢሳያስ ወዲያው ለአጭር ጊዜ የሚቆየውን የሆነ ጊዜ ላይ የሆነ ነገር ይከተላሉ፣ ሌላ ጊዜ ደግሞ እንደ ሁኔታው የተመቻቸውን ነው የሚከተሉት። ስለዚህ በዚህ ምክንያት ወጥ የሆነ የማህበረ ኢኮኖሚና ፖለቲካዊ ፍልስፍና የላትም አገሪቱ፣ ፍኖተ ካርታ የላት። ይሄ ጉዳይ ደግሞ አገሪቱን ወደ ምን አመጣት? የጋራ የሆነ የማህበረ ኢኮኖሚያዊ ህልም እንዳይኖር ህዝቡም ለአንድ የጋራ ማህበረ ኢኮኖሚያዊና ፖለቲካዊ ግብ እንዳይተጋ አድርጎታል። አሁን ምናልባት እየወጡ ባሉ መረጃዎችና እስካሁን በኤርትራ ውስጥ የሆነውን ነገር በመታዘብ ልንደርስበት የምንችለው ድምዳሜ ምን መሰላችሁ? በኤርትራ ህዝብ መካከል አንደኛ ልዩነት ተፈጥሯል። ኤርትራ በኢሳያስ የተወሰነ ለውጥ ታመጣለች ብለው የሚያምኑ ቡድኖች አሉ፣ ግን ቁጥራቸው በጣም የተመናመነ ነው። በአብዛኛው ደግሞ በቃን ወደሚል ሪዘንትመንት፣ ወደ ቁጣ፣ ወደ ብስጭት፣ ወደ ማማረር የገቡበት ሁኔታ ነው ያለው። ይሄ ከምንድን ነው የሚነሳው? የጋራ ፍኖተ ካርታ የለም። ለምሳሌ ሀገሪቱ ከዚህ ተነስታ ለዛሬ 10 ዓመት፣ ለዛሬ 20 ዓመት ወይም የዛሬ 30፣ 40 ዓመት፣ 50 ዓመት ኤርትራ ይህንን ሀገር ነው የምትመስለው የሚለው ህልም በህዝቡ ውስጥ አልገባም፣ የለም። ያ ቢሆን ኖሮ ፎር ኤግዛምፕል ቀላል ነገር ለማስረጃ ያክል
እና እንደ ማሳያም እንድትጠቀሙት ኢሳያስ አፈወርቂ የኢትዮጵያ ሕገ መንግሥት በ1987 ዓ.ም እንደ ኢትዮጵያ አቆጣጠር ማለት ነው ሲጸድቅና ሕጋዊ ሆኖ በሥራ ላይ መዋል ሲጀምር ስለ ኢትዮጵያ የሰጡት አስተያየት የሚያስቅ ነበር። የትኛው ሕገ መንግሥት ምን ሊሰራ ነው ሕገ መንግሥት ደግሞ ነው ያሉት። አስገራሚው ነገር ኤርትራ በ1985 ዓ.ም እንደ ኢትዮጵያ አቆጣጠር የኢትዮጵያ ሕገ መንግሥት ከመጽደቁና በኢትዮጵያ በምርጫ የተመረጠ ሕጋዊ ዕውቅና የተሰጠውና ሕጋዊ አካል የሆነ የሕዝብ ውግንና ያለው ፓርላማ ምክር ቤት ተቋቁሞ ሕጋዊ መንግሥት ከመቋቋሙ ከ2 ዓመት በፊት ነፃነቴን አውጃለሁ ብላ ከኢትዮጵያ መገንጠሏን በራሷ ፍቃድ ስታውጅ ሕገ መንግሥትን ተግባራዊ በማድረግ ዲሞክራሲያዊ ሥርዓትን በማስፈን የኤርትራ ሕዝብን ማኅበራዊ፣ ኢኮኖሚያዊና ፖለቲካዊ ጥቅም በማስጠበቅ ለኤርትራ ሕዝብ የሚበጅ የሚጠቅም ነፃ ሶሳይቲን መፍጠር ወይም ማኅበረሰብን መፍጠር የሚችል ከጫና ከግዞት የጸዳ መንግሥትን እንፈጥራለን ነበር ሲሉ ለሕዝባቸው ቃል የገቡት። እንደውም ኢትዮጵያ አምባገነን መንግሥት ነው የምትሆነው እያሉ ነው ሕዝቡን ለረጅም ጊዜ ኢትዮጵያ ልትወር ትችላለች እያሉ ራሳቸውን እንደ ዲሞክራት አድርገው ቆጥረው ያን ጊዜ ከ9 ወራት በላይ ለፈጀ ጊዜ ሰበካ ሲያደርጉለት የነበረው። በአስገራሚ ሁኔታ ግን በኤርትራ ያለው ሁኔታ እሳቸው ካሉት በተቃራኒ ሆኖ ኢትዮጵያ የተፈራችበት ኤርትራ ላይ ሆነ። ኤርትራ ደግሞ የኢሳያስ አፈወርቂ መንግሥት ለሕዝቡ የገባው ዲሞክራሲያዊ ይሆናል የሚለው ቃል ወደ ኢትዮጵያ ተቀይሯል። ይህን ያልኳችሁ በኢትዮጵያ ፍጹም ዲሞክራሲያዊ መንግሥት አለ እያልኩ አይደለም። ኖሮም አያውቅም ማለት እንኳን ኢትዮጵያ አሜሪካም there is no pure democracy even not only in Ethiopia even in America አሜሪካም የለም። ይሄ ግልጽ ነው፣ በገሃድ የሚታወቅ ነገር ስለሆነ። ነገር ግን በአንጻራዊነት ከኤርትራና ከኢትዮጵያ ጋር የሚነጻጸር የመንግሥት ስርዓት በምስራቅ አፍሪካ ማለት በሁለት ጽንፍ ማለት ነው። ኢትዮጵያ በአንዱ ጽንፍ፣ ኤርትራ በሌላኛው ጽንፍ ካየን አለ ሊባል የሚችል መንግሥት አላቅም። በኢትዮጵያም ልክ እንደ ኢትዮጵያ ብዝሃነትን አዋህዶ አካቶ የውበት ምንጭ ነው። ብዝሃነት ልዩነት የመለያያችን ሳይሆን የአንድነታችን ምንጭ ነው። ምክንያቱም ባህል፣ ቋንቋ፣ ሃይማኖት፣ ታሪክ፣ እሴት፣ የፖለቲካ አስተሳሰብ፣ የኢኮኖሚ ገቢና አጠቃላይ ለኢኮኖሚ እድገት ምንጭ የሆኑ የየማህበረሰቡ ቤዞች ወይም የኢኮኖሚ መሰረቶች መለያየታቸው ለሀገራችን ውበትና አንድነት ጥንካሬ እንጂ ልዩነት አይፈጥሩም፣ እንደውም ለመበታተን የሚዳርጉ አይደሉም በሚል የኢትዮጵያ መንግሥት ይህንን አስመስክሯል። ሕገ መንግሥቱም ሲወጣ ከያኔ ጊዜ ጀምሮ ከወጣበት ጊዜ ጀምሮ ትችቶችን ቢኖሩበት ነገር ግን ቢያንስ የኢትዮጵያን የሀገርነት ሁኔታ አጠናክሮ አስቀጥሏል። በዚህ ሊመሰገን የሚገባው ነገር አለ። ያው ድክመቶች አሉ። ለምሳሌ የኢትዮጵያን አንድነት የበለጠ ፕሮሞት ከማድረግ ይልቅ የብሔሮችን የእያንዳንድ እንትኖችን ፕሮሞት ማድረግ በሚል የተለያዩ ትችቶች ይነሳሉ። ለማንኛውም እሱ ለፖለቲከኞች እንተውና አሁን እዚህ ጋር መረዳት ያለብን ነገር እና ዋናው ይዘቱ የዚህ መረጃው ዋና ይዘትም ምንድነው የሚያጠነጥነው የኢትዮጵያ መንግስት አብዞርብ አድርጎ ይህንን ብዝሃነት ማስቀጠል ችሎ ከዛም በላይ ኢኮኖሚያዊ ስኬትን ማስመዝገብ ችሏል። ዓለም የመሰከረለት። በአንጻሩ የኤርትራ መንግስት ግን እንደውም አንድ የነበረውን ህዝብ በመለያየት ከማዳከምና ለዕለት ገቢ እንኳን እንዳይኖራቸው የሚያደርግ ሁኔታ ውስጥ ከማስገባት የዘለለ ለኤርትራ ህዝብ የጠቀመው ነገር የለም ነው ኢንተርምስ ኦፍ ኢኮኖሚ እና የገቢ ምንጭን በማሳደጉ ረገድ። በካልቸርና በባህል ወደ 9 ብሔረሰቦች እንዳሉ ይነገራል። ኢንፋክት ሁሉም ሮል አላቸው በኤርትራ ውስጥ ቢያንስ ይታወቃሉ ወይ በስነ ስርዓቱ ለሚለው ጉዳይ አጠያያቂ ነው። ምክንያቱም ምን ያህሎቹ ለመንግስት ቅርብ ናቸው፣ ምን ያህሎቹ ለመንግስት ቅርብ አይደሉም የሚለው ጉዳይ በራሱ አነጋጋሪ ስለሆነ ነው። ይሄንን ያው ሌላ ዘርፍ ስለሆነ እዚህ ውስጥ አልገባም። ግን እንዳጠቃላይ ይሄ አይነት ሁኔታ ነው ያለው እና በኢትዮጵያና በኤርትራ መንግስታት መካከል በጣም ከፍተኛ የማህበራዊ ኢኮኖሚያዊና ፖለቲካዊ ፍልስፍና ልዩነት አለ። ይሄ አንዱ የዚህ ቀጠና ለማተራመስ ለኢሳያስ አፈወርቂ እንደ ችግር የሆነበት ምክንያት ነው። ለምንድን ነው ከተባለ ወጥ የሆነ ፍኖተ ካርታ ከሌለ ከማንኛውም መጪ ሄዳ ሀያጅ ጋር ማለት እንደ ወራጅ ውሃ ከየትኛውም መጥቶ ከሚሄድ ጋር ስምምነትን ግንኙነትን በማድረግ ለእርሱ ብቻ የሚመቸውን ነገር ብቻ በማድረግ ቀጠናውን ሲያምስ ነው የቆየው የኢሳያስ አፈወርቂ መንግስት። ለምን ባይንድ የሚያደርገው የሚከለክለው እንዳያደርግ የሚያስገድደው ከልካይ ህግ የለም። እሱ ነው ህጉ ራሱ ሰውየው። ይሄ ማለት ደግሞ
በቀጠናው ላይ ትርምስ እንዲበዛ ያደረገበት ወይም እንዲበዛ የሆነበት መሰረታዊ ምክንያት አንዱ ይሄ ነው። ለምንድን ነው ከተባለ ከፈለገው ቡድን ጋር ዊዛውት ምንም አይነት የህግ መሰረትን ሳይጠቅስ ወይም ደግሞ ሪፈር ሳይደረግ ግንኙነትን በመፍጠር ብቻ ያተራምሱ ብቻ የግብፅ አጀንዳን መሰረት አድርገው የሚንቀሳቀሱ ቡድኖች ይሁኑ እነኛ ቡድኖች ጥቃትን እንዲፈጽሙ ከማድረግ ጋር መተባበርን ነው እስካሁን ስናይ የመጣ ነው በሻዕቢያ መንግስት በኩል። አሁን ግን ኤርትራውያን የሻዕቢያ መንግስት የግብፅ በምስራቅ አፍሪካ ቀጠና የባለሙሉ አምባሳደር የእጅ አዙር አጀንዳ አስፈጻሚ መሆን አንፈልግም ብለው ቁጣ ላይ ናቸው። ለዚህ ተጨባጭ ማሳያ ሓርነት ንኤርትራ የወጣቶች ንቅናቄ በኤርትራ ውስጥ ተፋፍሞ ነው ያለው። ይሄ ማለት የጃንዙ የወጣቶች ንቅናቄ ማለት በዓለም ደረጃ ዘ ኢንተርኔት ጄኔሬሽን የሚል ስያሜን የተሰጣቸው፣ ነገር ግን የኤርትራው ለየት የሚያደርገው የኤርትራ ወጣት ኢንተርኔት ስለሌለው በሌላ የግንኙነት መረብ ነው ግንኙነቱን እያጠናከረና በኤርትራው አምባገነን መርህ አልባውና ፍኖተ ካርታ በሌለው መንግስት ላይ እንግዲህ እየተነሳ ያለው ማለት ነው። ሌላው በዓለም አቀፍ ደረጃ የነኚህ የወጣቶችንም እንቅስቃሴ በስፋት ይመራል ተብሎ የሚጠራውና ወይም ደግሞ የሚታወቀውና እንደ መንግስት ዲሞክራሲያዊ ለውጥን በሀገሪቱ እንዲመጣ እንደ ፓርቲ እየተንቀሳቀሰ የሚገኘው ብርጌድ ንሓመዱ ነው። ይሄ ብርጌድ ንሓመዱ ከፍተኛ እንቅስቃሴን እያደረገ ነው። አሁን ላይ የትጥቅ ትግልን በአንድ በኩል እየደገፈ በሌላ በኩል የነፃ የሰላማዊ ፖለቲካ እንቅስቃሴንም በአውሮፓ በአሜሪካ በተለያዩ የዓለም ሀገራት ኢትዮጵያን ጨምሮ እያደረገ እንደሆነ ነው የሚገኘው በኤርትራ ለውጥ እንዲመጣ። እዚህ ላይ የትጥቅ ትግል ስል ብርጌድ ንሓመዱ ሰላማዊ ፓርቲ ነው፣ በሰላማዊ መንገድ ነው የሚንቀሳቀሰው። ነገር ግን የኤርትራ መንግስት በትጥቅ ካልሆነ በሰላማዊ መንገድ እንደማይወገድ አምነው ከሚንቀሳቀሱ ድርጅቶችም ጋር ግን ድጋፍን በመስጠት ግንኙነት እንዳለው ነው የሚጠቀሰው። ኤንዌይስ ይሄ ጉዳይ በራሱ ለኤርትራ መንግስት አሁን ጫና ፈጥሯል። ሌላው የአፋር ህዝብ ነው። የአፋር ህዝብ አነጋጋሪ መረጃዎች እንግዲህ እየወጡ ነው። አነጋጋሪ መረጃዎቹ ከሰሞኑ በተለያዩ አካባቢዎች እንግዲህ ብዙ እንቅስቃሴ ይደረጋል። ይሄ ይታወቃል። በቀይ ባህር የደቡብ ባህር ዳርቻ አካባቢ ከፍተኛ የሆነ የቀይ ባህር አፋሮች ንቅናቄ ተፈጥሮ አሁን በኤርትራ መንግስት ላይ የትጥቅ ትግል እያደረጉ እንደሆነ የሚያሳይ መረጃ ወጥቷል። በሌላ በኩል በሰሜን ምስራቅ አካባቢም እንደዚሁ የኤርትራ መንግስት ላይ ጫና የሚፈጥር እንቅስቃሴ እንዳለ ተሰምቷል። በዋናነት ግን የኤርትራ መንግስት የሚፈራው የደቡብ የቀይ ባህር ቀጠና አካባቢና መካከለኛው የቀይ ባህር ቀጠና አካባቢ በተለይ በባህር ዳርቻው አካባቢ የሚገኙ ህዝቦች እያደረጉት ያለውን የትጥቅ ትግል እንቅስቃሴ ነው። በኤርትራ 3 ብሔሮች የትጥቅ ትግል እንቅስቃሴ ውስጥ መግባታቸው ተሰምቷል። ይሄ ለኤርትራ መንግስት ቀላል እንዳይመስላችሁ፣ የኤርትራ መንግስትን ለመጣል ትልቅ አስተዋጽኦ ነው የሚያደርገው። በሌላ በኩል ይሄ ጉዳይ ተግባራዊ ይሆናል ተብሎ የሚታሰበው ከራሱ ከህዝቡ የመጣ ፍላጎት ስለሆነ ነው። አሁን የኢትዮጵያ መንግስት የሆነ ነገር አሲሮ ወይ የሲአይኤ ወይ የሞሳድ ምናምን የሚለውን እንተውና ዋና ፎከሳችን የህዝቡ ጥያቄ ላይ ይሁን። ምክንያቱም የኢትዮጵያ መንግስት በኤርትራ ጉዳይ ውስጥ እስካሁን በቀጥታ ጣልቃ አልገባም። በተዘዋዋሪም ዕውቅና መስጠትን ነው እንጂ ለነኚህ ቡድኖች ከዛ ውጭ ያለፈ ነገር ሲያደርግ አልታየም። የኤርትራ መንግስት ግን በኢትዮጵያ ውስጥ ለሚንቀሳቀሱ የተለያዩ ቡድኖችን በማደራጀት የኢትዮጵያ ማዕከላዊ መንግስት ለመጣል ቀጥተኛ የሆነ አቅጣጫን ሰጥቶ እየተንቀሳቀሰ ነው የሚገኘው። ለምንድን ነው የሚፈለገው ይሄ የማዕከላዊ መንግስት መጣል? ግብፅ የማዕከላዊ መንግስት በኢትዮጵያ ውስጥ ካልወደቀ ወይ ካልተዳከመ አሊያም ደግሞ ኢትዮጵያ ውስጥ ትርምስ ካልመጣ ጥቅሟ መጠበቅ አይችልም። በሌላ አግባብ ከግብፅ ቀለብ የሚሰፈርለት የራሱ የሆነ ነፃ ኦቶኖመስ የሆነ የኢኮኖሚ መሰረት የሌለው የኢሳያስ አፈወርቂ መንግስት አሁን ከኢትዮጵያ ጋር በሚደረገው ግድድር ውስጥ ምናልባት ጦርነት እንኳን እንደሚያወራው እንደሚዝተው ቢከፍት ጦርነቱን የሚቋቋም ኢኮኖሚ የለው። ያ ማለት በቀላሉ በወራት ውስጥ በቀላሉ በሳምንታት ውስጥ በቀላሉ ምናልባትም በቀናት ውስጥ ትልቅ አደጋ ሊመጣበት የሚችልበት ሁኔታ እንዳለ ያውቃል። ስለዚህ አጀንዳው የግብፅ ከሆነ ግን ግብፅ ከሲዩስ ካናልም ከምታገኛቸው የተለያዩ ኢንቨስትመንቶች ገቢም በሀገር ውስጥም ግብፅ የተሻለ ኢኮኖሚ ስላላት
ያንን ከእርዳታ የሚመጣውን ፈንድ ለኤርትራ በማዞር ጦርነቱ ላይ በቀጥታም በተዘዋዋሪም ልትሳተፍ ትችላለች። በቀጥታ ሲባል ከኢትዮጵያ ጋር ቀጥታ በመግባት ሳይሆን የኤርትራ አጋር ነኝ ብላ ዲክሌር በማድረግ ለኤርትራ መንግስት የጦር መሳሪያ ልትረዳ ትችላለች። ኦልሬዲ እያደረገችው ነው ያለችው። በህቡ ምጽዋ 4 አንቶኖቭ አውሮፕላኖች ወይም የጦር መሳሪያ ተሸካሚ አውሮፕላኖች ሲወርዱ እዛ ቆመውም በሳተላይት ኢሜጆች የኢትዮጵያ መንግስት አረጋግጧል። መረጃ ወጥቷል ከዚህ በፊት። ከዚህ አንጻር እዚህ ጋር መረዳት ያለብን ነገር እነኚህ የሚደረጉ የህዝብ እንቅስቃሴዎች የኢትዮጵያ መንግስትም የአሜሪካም የአውሮፓ ህብረትም ሌላው በቀጠናው ያለ ኤርትራ ላይ የመንግስት ለውጥ እንዲመጣ የሚፈልግ አካል እጁን ሳያስገባ ህዝቡ ራሱ የሚጨርሰው አሳይመንት እየሆነ መጥቷል ማለት ነው። የኢሳያስ አፈወርቂ ጉዳይ ያ ማለት የሻዕቢያ መንግስት ተለይቶ የኤርትራን ህልውና ሊፈታተን የሚችልበት ዘመን ሊያበቃ እየተቃረበ ነው ማለት ነው። ለዚህ ነው ኤርትራና ሻዕቢያ ሊለያዩ ነው የተባለው። ምክንያቱም ሻዕቢያ አንድ ቡድን ነው፣ አንድ መንግስት ነው። እሱ ሲቀየር ኤርትራ ትቀየራለች፣ ዲሞክራሲያዊ ትሆናለች። ነገር ግን ሻዕቢያና ኤርትራ ማለት አንድ ናቸው ማለት አይደለም። ምክንያቱም ህዝቡና መንግስቱ ስለሚለያይ ማለት ነው። እናም በኤርትራ የስርዓት ለውጥ ለማምጣት ብርጌድ ንሓመዱ የአፋር ህዝብ የአርሶ አደሩ እምቢታና በጣም ቁጣና ቁጭት የተሞላበት እንቅስቃሴ በይፋ ስለመጀመሩ ሰምተናል። የወጣቶቹ የሐርነት እንቅስቃሴ ደግሞ በጣም አስገራሚ በሆነ ሁኔታ እየተካሄደ ስለመሆኑ የሚያሳይ ነው መረጃው። በዚህ አግባብ ከሰሞኑ በኤርትራ የተጀመረው የመፈንቅለ መንግስት እንቅስቃሴ ምንም እንኳን በኢሳያስ ታማኞች ቢከሽፍም ህዝቡ ውስጥ ግን እየተቀጣጠለ መሆኑን የሚያሳዩ መረጃዎች ወጥቷል። ይሄ ማለት የሻዕቢያ መንግስት አካሄዱንም ወደ ዲሞክራሲያዊ ስርዓትም የማይመጣና አካሄዱን የማይቀይር ከሆነ የአጠቃላይ የቀጠናውን የሰላምና የደህንነት ሁኔታ የመረበሽ ስራውን የማያቆም ከሆነ የማይቀር የመንግስት ስርዓት ለውጥ በኤርትራ በቅርቡ ይፋ ሊሆን እንደሚችል የሚያሳይ መረጃ ነው። ይሄ ማለት እንደነገርኳችሁ ሲአይኤና ሞሳድን ሳይጨምር ነው። አስቡት። እነኚህ አካላት ደግሞ ከዚህ ቀደም ከእስራኤልና ከአሜሪካ ከአውሮፓ ህብረት ጠላት ከሆነችው ኢራንና ከኢራን ሳተላይቶች ጋር የኤርትራ መንግስት ግንኙነት አለው ተብሎ ሲአይኤም ሞሳድም ያጋለጡት መረጃ አለ። እንደውም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወይም ቤንጃሚን ይሏቸዋል ፈረንጆቹ፣ ቤንጃሚን ኔታንያሁ የእሳቸው ጽህፈት ቤት በቀጥታ ኤርትራና ሱዳን ላይ ወታደራዊ እርምጃ ሊኖር እንደሚችል ሊወሰድ እንደሚችል ወይም ደግሞ የመንግስት ለውጥ ሊደረግ እንደሚችል የሚያሳይ መረጃን ከዚህ በፊት መውጣቱን እንዳትዘነጉ። ይሄ ማለት ሞሳዶች ኢራን ላይ ጥቃት የፈጸመው የእስራኤል መንግስት መጀመሪያ ሴታፕ ሰርቶ ነው። ከ100 በላይ ሰላዮች ናቸው በኢራን ውስጥ የሞሳድ ሰላዮች ናቸው የተሳተፉት። ምን ማለት እንደሆነ ግልጽ ነው። ገና ጦርነቱ ከመጀመሩ ከወራት በፊት ስራዎች አልቀው ነበረ ነው። በኤርትራም ይሄ ነው እየሆነ ያለው። ግን ኢሳያስ አፈወርቂም በፊናቸው የኢትዮጵያን የውስጥ ተቃዋሚዎች በማደራጀት የኢትዮጵያን የውስጥ ሁኔታ የሚያውኩ አካላትን በማሰማራት የተለያዩ እንቅስቃሴዎችን እያደረጉ ነው። በሌላ በኩል ደግሞ ቀጠናው ላይ ሰላም እንዲመጣ ኢጋድን ጨምሮ የአፍሪካ ህብረት፣ የአውሮፓ ህብረት፣ የአሜሪካ መንግስት፣ የእንግሊዝ መንግስት ከዚህ ቀደም በተለይ ባወጧቸው መግለጫዎች የተለያዩ ማስጠንቀቂያ አዘል ጦርነት እንዳይኖር መግለጫንም ሰጥተዋል። ለምሳሌ የእንግሊዙ የቀድሞ የውጭ ጉዳይ ሚኒስተርና የአሁኑ ምክትል ጠቅላይ ሚኒስተር ዴቪድ ላሚ አንዱ ናቸው። በቀጥታ ነው ያስጠነቀቁት ሁለቱ ሀገራት ወደ ጦርነት እንዳይገቡ። ግን የጦርነት ዝግጅቱ እየተደረገ ያለው እንቅስቃሴ እስቲል እየቀጠለ ነው ያለው። እንግዲህ ከዚህ ብዙ ነገር እንግዲህ ይጠበቃል ተብሎ ይታመናል። ከዚህ ብዙ ነገር የሚጠበቀው ምንድነው? አንዱ የስርዓት ለውጥ በኤርትራ እንደሚኖር፣ ሻዕቢያና ኤርትራ ሊለያዩ እንደሆነ፣ ከዛ ውጭ ደግሞ ህዝቡ በተለይ የኢትዮጵያ የባህር በር ጥያቄ ተገቢነቱን ህዝቡ በስፋት እያመነበት መምጣቱን የሚያሳይ ይመስለኛል። ለማንኛውም ይሄ ሁኔታ እንግዲህ በኤርትራ ምን ሊያመጣ ይችላል የሚለውን ጉዳይ የበለጠ ተጠባቂና አጓጊ አድርጎታል። በቀጣይ የምናይ ነው የሚሆነው። ወደ ሌላኛው መረጃ ሳልፍ ግብፅን ነው የምናገኘው። የግብፅ ጉዳይ አነጋጋሪ ሆኗል። ግብፅ እንግዲህ አዲስ አምባሳደር ለኢትዮጵያ ሾማለች። በኢትዮጵያ የግብፅ አምባሳደር የሆኑት አቢዳል አብደል ባይደር አዲሱ የግብፅ አምባሳደር ሆነው ወደ ኢትዮጵያ ተሾመዋል ነው የሚለው። ለማንኛውም ፕሬዝዳንት ታዬ አጽቀሥላሴ እኚህን የግብፅ አምባሳደር በብሔራዊ ቤተ መንግሥት ተቀብለው አነጋግረዋቸዋል። በዋናነት የግብርናና ሌሎች የማኑፋክቸሪንግ ኢንዱስትሪን መሰረት ያደረጉ ግንኙነቶችን ለማጠናከር
አብረው እንደሚሰሩ ነው የተገለጸው። አስገራሚው ነገር ስለ ታላቁ የኢትዮጵያ ህዳሴ ግድብ ምንም የተባለ ነገር የለም። ሁለቱም ሀገራት በመሪዎቻቸው ወይም በተወካዮቻቸው ባደረጉት ውይይት አንድም ስለ ታላቁ የኢትዮጵያ ህዳሴ ግድብ ንግግር ስለማድረጋቸው የሚያሳይ መረጃ አልወጣም። እንደውም በሁለቱ ሀገራት የንግድና የኢንቨስትመንት ትስስርን ለመፍጠር እንደዚሁም በግብርናው ዘርፍ የበለጠ አብሮ ለመስራት ጥረት እንደሚደረግ ነው እንግዲህ መግባባት ላይ ተደርሷል የተባለው። ግን ያልገባን ነገር አምባሳደሩን በዚህ ሰዓት መሾም ወይም ወደ ኢትዮጵያ መላክ እና ግብርና ላይ ትኩረት አድርጎ ለመስራት መሞከር ምንድን ነው የሚያሳየው? ግብፅ አሁንም ሌላ ነገር አቀዳልናለች ማለት ነው። እንግዲህ አንድ አምባሳደር ይዞ የሚመጣው ዓላማ ብዙ ነው። ከምንም በላይ ምናልባት ሕይወቱንም አሳልፎ እስከ መስጠት ደረጃ ሊደርስ ይችላል ለሀገሩ ጥቅም ሲል። ይሄ በፕሪንሲፕል ደረጃ ያለ ነው። የዲፕሎማቲክ ኢሚዩኒቲው እንዳለ ሆኖ ማለት ነው። ኢሚዩኒቲ ራይት እንዳለ ሆኖ ግን በግብርና ላይ የኛ የዘመነ ግብርና ነው ብለው የኛን ያልዘመነ ለማለት ፈልገው ነው። ኦር ደግሞ ለምንድን ነው ይሄን ያልኩት? በግብርና ስራ ሂደት አሁን ላይ በርካታ አሻጥሮች እየተሰሩ ነው throughout the world በዓለም አቀፍ ደረጃ። ለምሳሌ የግብርናውን የመሬቱን ለምነት የሚቀንሱ እንደዚሁም ደግሞ ከግብርና ስራ ጋር በተያያዘ ለሕዝብ በሽታ ወይም ጤንነት ጠንቅ የሚሆኑ በሽታ የሚያመጡ ምርቶችን በማስፋፋቱ ረገድ የምዕራቡ ዓለም በጣም የሚታወቅ የተካኑበት ነው። የዚህ አይነት ግንኙነት ደግሞ ግብፅና አውሮፓ ህብረት በጣም በስፋት አላቸው፣ የአሜሪካ መንግስትንም ጨምሮ። ከዚህ አንጻር በግብርና ነው መሰማራት የምንፈልገው የሚለው ጉዳይ በራሱ ምን ታስቦ ነው የሚለውን ጉዳይ አነጋጋሪ አድርጎታል። በእርግጥ የሚወጡ ነገሮች አሉ። አሁን እየወጡ ባሉ መረጃዎች ስለ ታላቁ የኢትዮጵያ ህዳሴ ግድብ እንዳያነሱ የተነገራቸው ማስጠንቀቂያን ተከትሎ ዝም ያሉት ለዛ ነው። የአልሲሲ መንግስት በሌላ መንገድ ስለ ግድቡ ከኢትዮጵያ ጋር ለመነጋገር የመጨረሻ የሚለውን የኃይል አማራጭ ለመምረጥ ዝግጅት እያደረገ ነው የሚልም ነገር አለ። ከዛ ጋር ተያይዞ ግን ግብፅ አሁንም የእኛን ህዝብ ከመንግስት ጋር ለማጣላት በግብርናው ገጠሩን መሰረት ያደረገ እንቅስቃሴ ልትጀምር ነው የሚለው ጉዳይ አሁን በእርግጥ በዚህ አምባሳደር በኩል ተግባራዊ ሊሆን ነው። ከዚህ ቀደም የወጣ መረጃ ስለነበረ ማለት ነው። የግብፅ የአዲሱ የምስራቅ አፍሪካ ማመሻ ስትራቴጂ የኢትዮጵያ ገበሬዎችን መሰረት ያደረገ ነው ተብሏል። እና የዚህ አምባሳደር በግብርናው መምጣት ምንድን ነው የሚያሳየው? የኢንዱስትሪውስ ግብፅ የትኛውን ኢንዱስትሪ ከኛ ማለት በጣም ራሷን አውሮፓ እንዳደረገች ተሰማኝና እንዴት ነው ይሄ ነገር የሚታየው? ምክንያቱም አሁን በኢሊቶች በኩል ኢትዮጵያን ለማመስ የተደረገው ጥረት አዋጭ ያልሆነ ወይም ኢትዮጵያን ቢያጋድልም ኢትዮጵያን ማፍረስ አልቻለም። ስለዚህ አሁን በገበሬውና በአርሶ አደሩ በኩል ለመምጣት ሙከራ እየተደረገ እንደሆነ የሚያሳይ መረጃ ወጥቷል ከዚህ በፊትና በዚህ ዘርፍ አጠናክረን ግንኙነታችንን እናስቀጥላለን የሚለው የአምባሳደሩ ንግግርና ኢትዮጵያም ይህንን ነገር እንዴት ነው የምትመለከተው የሚለው ጉዳይ አጽንኦት ቢሰጠው መልካም ነው። ምክንያቱም ግብፅ ለምሳሌ በዚህ ቀጠና ባሉ ሀገራት የረጅም የውሃ ጉድጓዶችን በመቆፈር የተለያዩ የውሃ ጉድጓዶችን የልማት የመስኖ ፕሮጀክቶችን ተግባራዊ በማድረግ ኢትዮጵያ ላይ ጫና ለመፍጠር ሙከራ አድርጋለች። ለምሳሌ በታንዛኒያ፣ በዩጋንዳ፣ በደቡብ ሱዳን፣ በኮንጎ ዲሞክራቲክ ሪፐብሊክ፣ በሩዋንዳ፣ ብሩንዲ፣ በሱዳን አስገራሚ እኮ ነው። በኬንያ ጭምር የውሃ ጉድጓዶችን ማውጣት እንደዚሁም ደግሞ ትንንሽ የሚባሉ የመስኖ ግድቦችን በመገንባት ጭምር ማለት ፕሮጀክቶችን ይፋ በማድረግ ይሄ ሲባል ከመሬት በሚወጣ ከከርሰ ምድር በሚወጣ ውሃ ነው፣ የአባይ ውሃ ላይ እንዳይመስላችሁ። ተግባራዊ በማድረግ ከሀገራቱ ጋር ግንኙነቷን ለማጠናከርና በአንጻሩ እነኛ ሀገራት ከኢትዮጵያ ጋር ያላቸውን ግንኙነት እንዲያቆሙ ዋና ዓላማው ግን የናይል ኢኒሼቲቭ የተባለውን እንግዲህ እንደ አውሮፓውያን አቆጣጠር በ2011 ኢትዮጵያ የተፈራረመቻቸውን ደቡብ ሱዳንም እነኛ ሌሎቹም የቀጠናው ሀገራት ፈርመዋል። ያጸደቀችው ደቡብ ሱዳን ብቻ ነች ከኢትዮጵያን ቀጥላ፣ ሌሎቹም እንዲያጸድቁ ይጠበቃልና ያንን ለማፍረስ ስምምነቱ እንደማይሰራ ለማሳየት የሞከረችበት መንገድ እንደሆነ የሚያሳይ ነውና መረጃው ከዚህ አንጻር አሁን በኢትዮጵያ በኩል እንግዲህ ያሉ ጉዳዮችን እንዲያስፈጽሙ ተሹሞ የመጡት የግብፁ አዲሱ አምባሳደር ግብርናና ኢንዱስትሪ ላይ በተለይ ማኑፋክቸሪንግ ዘርፍ ላይ አብረን እንሰራለን ሲሉ ምን አስበው ነው የሚለውን ጉዳይ አነጋጋሪ አድርጎታል። ይሄ ዘርፍ ወጣቶች በስፋት የሚገኙበት የተለያዩ የመንግስትን አቅም ለማዳከም አመቺ ክፍተት
የሚታይበት ቦታ ከመሆኑ ጋር ተያይዞ እዚህ ላይ ፎከስ አድርገው ለመስራት ያሰቡት ግብጾች ምን አስበው ነው የሚለውን ጉዳይ የኢትዮጵያ መንግስት በደንብ በአጽንኦት ቢፈትሸው ጥሩ ይመስለኛል። እየወጡ ካሉ መረጃዎችም አንጻር ይሄ ነገር መፈተሽ ያለበት እንደሆነ ነው የሚያሳየው። ለማንኛውም ስለ አምባሳደሩ ሹመትና ስለ ግብጽ ሁኔታ ይህን ካልን አዲስ ነገር ግብጽ በስጋት ውስጥ እንደወደቀች ስጋት ውስጥ እንዳለች የሚያሳይ ወጥቷል። እንግዲህ ከሰሞኑ ግብጽ በቀይ ባህር ቀጠና ላይ በምትገኘው በተለይ በሲናይ በረሃ ጫፍ ላይ በገልፍ ኦፍ አቃባ መግቢያ ላይ በምትገኘው በሻርም ኤል ሼክ በምትባለው የመዝናኛ ከተማ ላይ 20 የሚሆኑ የዓለም ተጽዕኖ ፈጣሪ የሚባሉ አሜሪካ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ ወዘተረፈ የተገኙበት የራሽያም ልዑክ ቡድን የተገኙበት ብቻ የጋዛ እና የእስራኤል የፍልስጤማውያንና የእስራኤላውያን የጦርነት ማብቃትና የጋዛን የቀጣይ ጣፈንታን በሚመለከት በተጠራው ስብሰባ ላይ ስለ ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብ ግብጽ አንስታ በተለይ በጎንዮሽ ስብሰባ ላይ ከፕሬዝዳንት ዶናልድ ትራምፕ ጋር የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ሙከራ አድርገው ነበር ስለ ኢትዮጵያ ለማንሳት በተለይ የታላቁ የኢትዮጵያ ህዳሴ ግድብን የሚመለከት አጀንዳን በማንሳት አሜሪካ በጉዳዩ ላይ ለግብጽ ያላትን ድጋፍ እንድታሳይ ከዚህ ቀደም የጀመረችውንም ድጋፍ እንድትቀጥል የሚል ማለት ነው። እንግዲህ እዚህ ላይ መረዳት የምንችለው ነገር ምንድነው? አስገራሚም ስለሆነ ነው። የአሜሪካ መንግስት ዋና የዚህ ቀጠና ትኩረቱ የእስራኤልና የራሱን ጥቅም ማስጠበቅ ነው። ይሄ ሳይታለም የተፈታ ነው። ምክንያቱም የትኛውም ሀገር በናሽናል ኢንተረስቱ በብሔራዊ ጥቅሙ አይደራደርም። እንደሚታወቀው አውሮፓውያንም ምዕራባዊ ዓለም አጠቃላይ አሜሪካን ጨምሮ ያው አሜሪካ መሪያቸው ነች። እናም ቅድሚያ የሚሰጡት ለራሳቸው ዜጋ ለራሳቸው ብሔራዊ ጥቅም ለሀገራቸው ሉዓላዊነትና አጠቃላይ ከነሱ ጋር ለተያያዘ ጥቅምና አጀንዳ ነው። ግብጽ ምንድነው ልታቀርብ የሞከረችው ታዲያ? አሁን ይህንን ሳያውቁ ቀርተው አይደለም የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ለፕሬዝዳንት ዶናልድ ትራምፕ የዚህ አይነት ሐሳብ ሊያቀርቡ ይቻሉ። ሜን ፖይንት እዚህ ጋር መረዳት ያለብን ነገር ግብጽ ኦፈሮች አቅርባለች። ግን ከእስራኤልና አሜሪካ ከኢትዮጵያ ከምታገኘው አንጻር የግብጽ ኦፈር ምንም ማለት ይሄ መደለያ ዛትማች የሚገዛ ሆኖ አልተገኘም። ለምሳሌ በማዕድን ዘርፍ ግብጽ ለአሜሪካ ኩባንያዎች የተለያዩ አማራጮችን እንደምትከፍት ኢቭን ውሃውን በሚመለከት የአሜሪካ ኩባንያዎች በግብጽ ገብተው በውሃው ግብጽን የማልማት ከዛ ተጠቃሚ መሆን በሚቻልበት ሁኔታ ዙሪያ የግብርና ኢንቨስትመንትን የማኑፋክቸሪንግ ኢንዱስትሪን ማስፋፋት ላይ በሚመለከት ትልቅ እድል እንዳለና ከየትኛውም ሀገር በፊት ለአሜሪካ ቅድሚያ እንደሚሰጡ ለዚህም ከበጀት ድጋፍ ጀምሮ ማለት ብድርን ከማመቻቸት ጀምሮ በሀገር ውስጥ ያለን የኢንቨስትመንት አቅም ለማጠናከር የግብጽ መንግስት ሬዲ እንደሆነ ለፕሬዝዳንት ዶናልድ ትራምፕ ነግረው ነበር። ግን የፕሬዝዳንት ዶናልድ ትራምፕ ምላሽ በጣም አስቂኝ ነው። ይህንን ንግግር ዶናልድ ትራምፕ ከተናገሩት በኋላ የፕሬዝዳንት ዶናልድ ትራምፕ የምስራቅ አፍሪካና የመካከለኛው ምስራቅ ልዩ መልእክተኛና የትራምፕ ቤተሰብ የሆኑት አምባሳደር ዶክተር ማሳድ ቡሎስ ደግሞ ተናግረውታል። በቴክኒካዊ ኮሚቴ አማካኝነት ይፈታ ነው ያሉት የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ። ሌላ አስተያየት አልሰጡም አሉ። እንግዲህ ተጨባጭ የውስጥ መረጃዎች ይህንን ነው የሚያሳዩት። በነገራችን ላይ ይህን ጉዳይ በሚመለከት ቀደም ሲል የገለጽኩላችሁ የተለያዩ የዜና አውታሮች ለምሳሌ ለመፈተሽም እንዲያመቻችሁ ዘኢንዲፔንደንትን ማየት ይቻላል። የታይምስ ኦፍ እስራኤል፣ ስፑትኒክ አፍሪካ፣ ዘኢንተለጀንስ እንደዚሁም በስፋት ደግሞ ጂኦፖለቲክስም ላይ የቀረበ ነገር አለ። ለማንኛውም የፕሬዝዳንት ዶናልድ ትራምፕ ንግግር አናዶሉም ዘግቦታል። በነገራችን ላይ እንደውም በዚህ ዙሪያ በቅርቡ አልጀዚራ በሁለቱ ሀገራትና በቀጠናው ዙሪያ ስላለው ጉዳይ የሚዘግብ አዲስ ትንታኔ ሊያወጣ መረጃዎች እያሰባሰበ እንደሆነ የሚያሳይ መረጃ ሞቷል። ለማንኛውም ፖይንቱ ግን ግብጽ ይህንን ጉዳይ በተለይ የታላቁ የኢትዮጵያ ህዳሴ ግድብና የአባይ ውሃን በሚመለከት ለአሜሪካ መንግስት ኦፈርን በማቅረብ የአሜሪካ መንግስት የግብጽን አቋም እንዲደግፍ ስትጠይቅ የአሜሪካ መንግስት ለምንድን ነው በቴክኒካል ኮሚቴ አማካኝነት ይፈታያል? ሌላኛው ጥያቄ መሰረታዊ ጥያቄ እዚህ ጋር ነው የሚመጣው። እዚህ ላይ መረዳት ያለብን ነገር ቀለል ባለ አማርኛ ለመግለጽ የጋዛው ጉዳይ አላለቀም። የጋዛው ጉዳይ እስካሁን
የተባበሩት መንግስታት ድርጅት ዕውቅና የሰጣት አዲስ ሀገር ሆና ፍልስጤም ማለት ጀስት ከዚህ በፊት እንደ ሀገር አትቆጠርም ነበረ። ሀገር ሆና እንድትቋቋም በርካታ ሀገራት ፈረንሳይንም፣ ጀርመንንም፣ እንግሊዝንም ጨምሮ በርካታ ሀገራት ራሽያም፣ ቻይናም ሌሎቹም ሀገራት ዕውቅና የሰጧት ቢሆንም የተባበሩት መንግስታት ድርጅት አባሌ ብሎ ባንዲራዋን የሰቀለ ሰንደቅ ዓላማዋን የሰቀለ ቢሆንም አሜሪካና እስራኤል ግን የፍልስጤሞችን አገርነት የፍልስጤምን አገርነት አልተቀበሉም። በተባበሩት መንግስታት ድርጅት ውስጥም ሪጀክት ካረጉ ሀገራት መካከል ያው ዋናዎቹ ሀገራት ናቸው። ማለት ያው እስራኤል አትፈልግም፣ አሜሪካ ደግሞ የእስራኤል ምንድነች? ቀኝ እጅ ነች፣ ወይም ሰምቲንግ አባትም እናትም ልትሉ ትችላላችሁ። ብቻ እንደዚህ ናቸው እነሱ። ታዲያ የሰሞኑ ስምምነት በዚህ በሻርማል ሼክ የተጠራው ስብሰባ ላይ ፕሬዝደንት ዶናልድ ትራምፕ ለዚህ ቀጠና ታሪካዊ የሆነ ሰላምን የሚያመጣ ትልቅ ድል ነው ባሉት ስምምነት ላይ ፊርማቸውን ያኑሩ እንጂ የስምምነቱ ማዕቀፍ ሰላምን ከማምጣት በዘለለ የተባበሩት መንግስታት ድርጅት ለፍልስጤም ያከበረላትን የሀገርነት ዕውቅና የሚያከብር ወይም ዕውቅና የሚሰጥ አይደለም። በሌላ አነጋገር የቱ ስቴት ሶሉሽንን የሚቀበል ስምምነት አይደለም። ያ ማለት ጋዛ አሁንም አደጋ ላይ ነች ማለት ነው። ሌላው ማሳያ የእስራኤል መከላከያ ኃይል ጦሩን ማውጣት ጀምሮ ነበር ከጋዛ። እንግዲህ 20 የሚሆኑት በሕይወት ያሉት የእስራኤል ታጋቾች ኦልሬዲ ከሐማስ እጅ ወጥተው ተላልፈው ለእስራኤል ተሰጥተዋል በቀይ መስቀል አማካኝነት። በተመሳሳይ 4 አጽሞችን ለእስራኤል መልሷል ከ28ቱ ከሞቱት። ኤንዌይስ አሁን እዚህ ጋር ልንረዳ የሚገባው ነገር ታክቲካል ነገር ነው እና ትሪክስ የሞላበት ነው። እስራኤል ታጋቾቹን ለመቀበል የዘየደችው መላ እንጂ በእርግጥም ለጋዛውያን፣ ለፍልስጤማውያን፣ ለተጎጂዎቹ የሚጠቅም ስምምነት አይደለም። አሻጥር ነው የተፈረመው ስምምነት። ለምን ከተባለ ስምምነቱ ከተፈረመ በሰዓታት ልዩነት ወይም ከሰዓታት በኋላ የእስራኤል ጦር 9 ፍልስጤማውያንን ወዲያውን የገደለው መረጃዎች ያሳያሉ። ይህንን ቀደም ሲል የጠቀስኩላችሁ የሚዲያ አውታሮችን መፈተሽ ነው፣ ማየት ነው። መነጋገሪያ ሆኗል። እንደውም ዘ ጂኦፖለቲክስ የሚለው እንትን ላይ በሚገርም ሁኔታ ከነ ቪዲዮ አስደግፈው ነው የወጣው መረጃው። ሌላው ጉዳይ አስገራሚ ነገር ጋዛ ብቻ ሳትሆን በቀጠናው ያሉ የአረቡ ዓለም ሀገራትም ስጋት ውስጥ ናቸው፣ አደጋ ላይ ናቸው። ተመልከቱ። በቀላል አማርኛ ነው እያስረዳኋችሁ ያለሁት። ከዚህ ቀደም የአረቡ ዓለም እስራኤልን እንደ ሀገር አልቀበልም ሲል እስራኤል እንግዲህ በይፋ ከሮማን እና ከኦቶማን ኢምፓየር መምጣት በኋላ እንግዲህ ሙሉ በሙሉ ዲስትሮይ ከተደረገች በኋላ ተመልሼ መጥቼ ይሄው አሁን አገር ለመሆን ነው የጠፋሁትም በሮማኖስ ከዛ ደግሞ በዋናነት በኦቶማን ኢምፓየር ነው የጠፋሁት የሚል ክሌም አላቸው። የአረቡ ዓለም በተለይ ፍልስጤማውያን ደግሞ ሌላ ሪዝን አላቸው። ለማንኛውም እሱን እንግዲህ በታሪክ ድርሳን ሌላ ጊዜ ወይ ልናስቃኛችሁ እንችላለን። ግን እዚህ ጋር እንድትረዱ የምፈልገው ነገር በ1948 እንደ አውሮፓውያን አቆጣጠር በ1917 የባለፎር ዲክላሬሽን ያው በእርግጥ 21ም የሚሉ አሉ፣ ግን ከአንደኛው ዓለም ጦርነት በኋላ ነው ይሄ የባለፎር ዲክላሬሽን የወጣው። ከዛ ሁለተኛው የዓለም ጦርነት ያው ተጀምሯል የምታውቁት ነው። እና ያ ተግባራዊ ሲሆን በ1948 ዓ.ም አስገራሚው ነገር በርካታ የአረብ ሀገራት ዕውቅና ካለመስጠትም ባለፈ የጦርነት ዝግጅት በማድረግ እስራኤልን ሊወጉ ሞክረው ነበረ። በምዕራባውያኑ እገዛ እስራኤል እነኚህን አገራት አሸንፋ ነበር። ካሸነፈቻቸው አገራት መካከል ግብፅ አንዷ ነች፣ ጎረቤቷም ነች። አብዛኛውን የሲናይ በረሃ ኦልሞስት ቶታሊ ፉሊ በሚባል ደረጃ የሲናይ በረሃን ኮንትሮል አድርጋ ነበር ወይም መቆጣጠር ችላ ነበር እስራኤል። እናም እስከ 1979 እንደ አውሮፓውያን አቆጣጠር ዕውቅና ያላገኘችው እስራኤል የሲናይ በረሃን ስትቆጣጠር የጎላን ተራራዎችንም ተቆጣጥራ ከሊባኖስም አንዳንድ ቦታዎች ከዮርዳኖስም አንዳንድ ቦታዎችን ከወሰደች በኋላ ሌላዎቹን ግማሾቹን ለቃ የጎላን ተራራዎችን ግን አልለቅም ብላ ይዛ የሲናይ በረሃንም የሙጥኝ ብላ ነበር። በዚህ የተቸገረችው ግብፅ በአንዋር ሳዳት ስትመራ ስለነበረ በወቅቱ አንዋር ሳዳት ከእስራኤል ጋር ድርድር ገቡ። ቀጥሎ የመጡት ጂሚ ካርተር ናቸው በአሜሪካ። ለእሳቸው መንገድ ለመጥረግ በሚል በግብፅና በእስራኤል መካከል ስምምነት እንዲደረግ የአሜሪካ መንግሥት ዕቅድ አወጣ። የአሜሪካ መንግሥት ዕቅዱን ሲያወጣ ያሰበው ነገር አለ።
ታላቋ እስራኤል በቀጣይ ትገነባለች። ያቺ እስራኤል እስክትገነባ ግን ትንሿ እስራኤል ትቀጥል። ለእሷ ግን መጀመሪያ ዕውቅና መስጠቱ ለታላቋ እስራኤል መገንባት ትልቅ መሠረት የሚጥል ስለሆነ አረቦቹ መጀመሪያ ለትንሿ እስራኤል ዕውቅና ይስጡ በሚል ለግብፅ ድርድር ሲደረግ አማራጭ ቀረበላት። ለእስራኤል ዕውቅና ትሰጫለሽ፣ ከዛስ ሲናይ በረሃ ይለቀቅልሻል። አሊያም የሲናይ በረሃን አታገኝም ለእስራኤል ዕውቅና ማሰጭ ከሆነ ምርጫሽ ይሄ ነው። ግብፅ የሲናይ በረሃን ለማግኘት ስትል እና በነበረው ጫናም የአሜሪካ መንግሥት ሌሎች ድጋፎችንም አላደርግም፣ ወታደራዊ ሚሽንም ወይም እርምጃም ይቀጥላል ወደሚል አቋም ሲሄድ በጫና ውስጥም ወድቀው አንዋር ሳዳት ምን አደረጉ? ስምምነቱን በመፈረም የካምፕ ዴቪድ የመጀመሪያው ለእስራኤል የሀገርነት ዕውቅና የተሰጠበት ስብሰባ ድርድር ተካሂዶ ዕውቅና ተሰጣት። አንዋር ሳዳት ከጊዜያት በኋላ የሙስሊም ብራዘርሶች ናቸው ያስገደሏቸው ይባላል። ኤንዌይስ ግን ብቻ በተተኮሰባቸው ያው ጥይት ተገደሉ። ስልጣናቸው ወደ ሌላ መሪ ተላለፈ። ከዛ ጊዜ ጀምሮ አረቦቹ በሂደት በስምምነት በጫና ውስጥ እየወደቁ ከመምጣታቸው ጋር ተያይዞ ለእስራኤል ሳይፈልጉ ዕውቅና ሰጡ። አሁን በኳታርም ላይ ከኢራንም ጋር እንደዚሁም ከሶሪያና ከሊባኖስ ጋር በተደረገው በዋናነት ሐማስን መሠረት ባደረገው ጦርነት ግብፅ ተጠቂ ነች፣ ግብፅ አደጋ ውስጥ ነች ስንል የነበረው እነኚህ የአረብ ሀገራት እንዲገባቸው የተነገራቸው ወይም ለእነኚህ የአረብ ሀገራት ሊተላለፍ ለዓለምም ሊተላለፍ የተፈለገ መልእክት አለ። ያ መልእክት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቤተ መንግሥታቸው ሆነው በይፋ ደግሞ ለተባበሩት መንግሥታት ድርጅትም በስብሰባው ላይ ለፓርላማቸውም ያቀረቡት አንድ ካርታ አለ፣ የታላቋ እስራኤል ግንባታ የሚል። የሐማስ ከዛ መወገድ ለፍልስጤማውያን ጉዳት ነው። በእርግጥ ሐማስ ፍልስጤማውያንን ባያስጨርስም የማይችለው ጦርነት ውስጥ ገብቶ ነገር ግን ፍልስጤማውያን ምን ያህል ለነጻነታቸው እንደሚሞቱ ቁርጠኛ እንደሆኑ ያሳየበት ጀግንነታቸውን የገለጸ ነው። በሌላ በኩል ፍልስጤማውያን ከተደራጁና ከተቋቋሙ ሊያጠፉን ይችላሉ የሚለው የእስራኤል መንግሥት እንትን ደግሞ የተረጋገጠበት ነው ጥርጣሬ። ምክንያቱም ጠቅላይ ሚኒስትር ኔታንያሁ ከሲኤንቢሲ ጋር ባደረጉት ቆይታ ምንድን ያሉት ቃለ መጠይቁ ላይ በምትችለው አቅም you have to maintain your power in order to safeguard and protect your people የሚል አይነት ንግግር ነው በእንግሊዝኛ የተናገሩት። ኃይልን በማደራጀትና በማሰባሰብ የራስን ሕዝብ ደህንነትና ሰላምን ማስጠበቅ አለበት። አዘርዋይስ የሆነ ጊዜ ምን አሉ ጠቅላይ ሚኒስትሩ ኔታንያሁ? ፍሪደም ኢዝ ኖት ፐርማነንት ነው ያሉት። ነጻነት ቋሚ አይደለም። የሆነ ጊዜ ራሱን አደራጅቶ መጥቶ ሊወር የሚችል አካል አጠገብ በጠላትነት አስቀምጠ ዝም የምትለው ከሆነ ነገ አይቀርም አይነት ነገር ነው። ምክንያቱም ጊዜ ይቀያየራል። ሁሉም ነገር በጊዜ ነው የሚሻረው እንትን የሚለው ከዚህ አንጻር እስራኤል የያዘችው እቅድ ምን ያህል የሰፋ እንደሆነ ከዚህ መገንዘብ እንችላለን። ካላጠፋች ጠላቶቿን እንደማተኛ ለምን ነገ እንደሚያጠቋት ስለምታቅ ማለት ነው። በዚህም ጋዛን ካዳከመችና ሊባኖስ ውስጥም ያሉ በቀጠናው እስራኤልን በቀጥታ ሊወጉ የሚችሉ ኃይሎችን ከረጅም ጊዜ በኋላ ዳግም አወደመችና ሌላ ደግሞ ስምምነት ፈረመች። መጀመሪያ ወደ ጦርነት ውስጥ ከመግባታቸው በፊት የአብርሃም አኮርድ በፕሬዝደንት ዶናልድ ትራምፕ አማካኝነት ወጥቶ ነበር። የአብርሃም ስምምነት ቀጠናው ላይ የኢኮኖሚና ሌሎች መሠረተ ልማቶች ዝርጋታ ላይ ፎከስ ያደረገ የቀጠናውን አገራት የሚያስተሳስር ስዊዝ ካናልን በእስራኤል ውስጥ ለመቁረጥና አዲስ የዓለም የንግድ መስመርን ለመስራት ወይም ደግሞ የተባበሩት አረብ ኤምሬትስ ኦማንን በዋናነት ሳውዲ አረቢያንና ጆርዳንን አቋርጦ በእስራኤል ውስጥ የሚያልፍ አዲስ የንግድ መስመር ለመገንባት ነው። ያ ማለት ስዊዝ ካናል ዝም ብሎ ያው የግመል ማጠጫ ይሆናል ማለት ነው፣ ቀድሞ አሰብ እንደተባለው። ብቻ ፖይንቱ ግን እዚህ ጋር ምንድነው? ግብፅን ለመምታት እና አረቦቹን ለማዳከም ነው። በሌላ በኩል እነኚህ አረቦች ደግሞ ከእስራኤል ጋር እንዲሰለፉና ታሪካዊ የሚባሉ ሃይማኖታዊ ታሪካዊ ግዛቶች ያሉባቸውን ቦታዎች እስራኤል በቀጣይ አሜሪካ በቀጣይ ለመቆጣጠር ያላቸውን እቅድ ተግባራዊ ለማድረግ ነው። ዝም ብሎ ብቻ አይደለም፣ ለንግድ መስመር ብቻ አይደለም ይሄ ነገር የተመሰረተው። እናም በዚህ ረገድ እስራኤል ሌላ ስምምነት ውስጥ አስገባቻቸው፣ በነዳጅ በኢኮኖሚ ምናምን ብላ። ያ ደግሞ የታቀደለት ዘመን ሲያበቃ የሚያስፈጽሙትን አጀንዳ ካስፈጸሙ በኋላ የጋዛው ጦርነት ተጀመረ። የጋዛው ጦርነት አሁን አብቅቷል። የጋዛው ጦርነት ልክ ካበቃ በኋላ
ከማብቃቱ አስቀድሞ ይህ ስምምነት ሳይፈረም ኳታር ተመታች፣ አስደነገጠች አረቡ ዓለምን። እስራኤል እንደማትተዋቸው አሳየች። ደነገጡ። አሜሪካ ከኳታር ጋር ኳታር አሜሪካ ምን አለች? ጠባቂ እንዲሆንሽ አረጋግጭልኝ ብላ አስፈረመች። ያ ማለት ግዞት ውስጥ ተመልሰው ገቡ። አረቦች ነፃ ሊወጡ ነበር። በዚህ ስምምነት ደግሞ አረቦች ተመልሰው በእጃዙር ምንም አይነት እስራኤልን ለመውጋት እንዳይሳተፉ የሚያደርግ ስምምነት ነው ሻርም አል-ሼክ ፈርመው የሄዱት። ያ ማለት ግብፅ ታዲያ አደጋ ላይ ለምን ወደቀች ካላችሁ በቀጣይ ጠቅላይ ሚኒስተር ቤንያሚን ኔታንያሁ ወይም ቤንጃሚን ኔታንያሁ ይፋ ያደረጉት አዲሱ የታላቋ እስራኤል ምስረታ ነው የሚካሄደው። ያ ደግሞ የሲናይ በረሃን ምናልባት ስዊዝ ካናልንም አልፎ የተወሰነው የአባይን ተፋሰስ የሚቆጣጠር ነው። ካርታውን ማየት ትችላላችሁ። ከዚህም በተጨማሪ ከሳውዲ አረቢያ፣ ከዮርዳኖስ በተለይ ዮርዳኖስ ውስጥ የሎጥ ሚስት መሰለችኝ የጨው ሐውልት ሆና የቀረችው እሷ ያለችበትና የሙት ባህር ያለበት ቀጠና ጎብኚዎች በጣም የሚጎበኙት ታሪካዊ ቀጠና በዮርዳኖስ ውስጥ ነው የሚገኘው። የዮርዳኖስ ወንዝን ጨምሮ እስራኤል የምትቆጣጠራቸው ቦታዎች ናቸው። ለምን? ታሪካዊ የጅዊሽ ወይም የአይሁድ ግዛቶች ናቸው ብላ ስለምታምን ነው። ያ በታሪክም ኦልሬዲ አስነግራ ያው መጽሐፍ ቅዱሱንም ምናምን አጣቅሰው የነሱ ቶራ የሚባል መጽሐፍ አላቸው። አይሁዶች የራሳቸው የአይሁድ እምነት አላቸው። አይሁድ የሚከተለው የቶራ መጽሐፍን ነው። በዛ መሰረት ትንቢቱን ለማስፈጸም በሚል እነኚህ ግዛቶች ወደ እስራኤል ይመጣሉ። ተጨማሪ የጎላን ተራራን ይዛ የምትገኘው እስራኤል አሁን አሜሪካ የጎላን ተራራን ለእስራኤል አገርነት ወይም የእስራኤል ግዛት ነች ብላ ዕውቅና እንድትሰጥ እየጠየቀች ነው። ከዛስ ሌላ የሶሪያ ግዛቶች ወደ እስራኤል ይመጣሉ። እቅዱ ነው። የሊባኖስ ግዛቶች የወንዝ ዳርቻዎችም ጭምርና ታሪካዊ የሚባሉ ቦታዎች ወደ እስራኤል ግዛት እንዲመጡ ይፈልጋል። እነኚህን አካታ ነው እንግዲህ እስራኤል አዲሱን ግዛት ለመመስረት እንቅስቃሴ እያደረገችው። ስለዚህ በዚህም ከግብፅ ጋር በቅርቡ ሌላ ጦርነት ይጠበቃል። በዚህ ምክንያት ግብፅ ለኢትዮጵያ ዘላቂ ጠላት የምትሆንበት ሁኔታ ሊያበቃ ይችላል፣ የጊዜ ጉዳይ ካልሆነ በስተቀር። ስለዚህ የኢትዮጵያ መንግስት ዌይት ኤንድ ሲን ቢከተል ጥሩ ነው፣ ዊዝ ሪጋርድ ቱ ግብፅ ማለት ነው። ነገር ግን በጣም አለርት ላይ ሆኖ ከፍተኛ የሆነ ዝግጅትና ስታንድ ባይ ሆኖ ዝግጅት አድርጎ ስታንድ ባይ በመሆን ግን ደግሞ እነሱ ምንም አይነት ጦርነት ከኛ ጋር ቀጥታ መግባት ስለማይፈልጉ በኤርትራም በሱዳንም በሆነ አካል በኩል ሊመጡ እንኳን ቢሞክሩ ለዘብ ያለ አቋምን ግን ደግሞ የሆነ ነገር የሚመጣ ከሆነ አጸፋዊ እርምጃን በቅጽበት መውሰድ የሚያስችል አሁን እየተገነባ እንዳለው ወታደራዊ አቅምን በማጠናከር ለግብፅ ምላሽ መስጠት ይቻላል። ለማንኛውም ግብፅ፣ ሶሪያ፣ ጆርዳን ወይም ዮርዳኖስ፣ ሳውዲ አረቢያ፣ ሊባኖስ አደጋ ላይ ናቸው። በቀጣይ የጋዛው ጉዳይ ኦልሬዲ ፍልስጤሞች በእስራኤል እንደሚዋጡ ግልጽ ስለሆነ ማለት ነው። ምክንያቱም ኦልሬዲ የሞሳድ አንድ የቀድሞ ኤጀንት ምንድን ያለው ጋዛን ከምድረ ገጽ ላይ ነው የምናጠፋት፣ ያ ማለት እስራኤል ነች፣ ይሄ የእስራኤል ግዛት ነው ብለው ደምድመዋል። ጂኦፖለቲክስ የሚባለው መረጃ አውታር ላይ ማግኘት ትችላላችሁ፣ ከነ ክሊፕ አለላችሁ። ለማንኛውም ይሄን ካልኩኝ የፓኪስታንና የአፍጋኒስታን ጦርነት ለዓለም አዲስ ውጥረት መምጣት ሌላ ማሳያ ሆኗል። በተለይ በህንድና በቻይና በራሽያ መካከል የተጠናከረውን ወታደራዊ የንግድና ሌሎች ቀጠናዊ ስምምነቶችና ግንኙነቶችን መሰረት በማድረግ አሜሪካ በአዳጊ በሆኑ በተለይ በብሪክስ አባል ሀገራት ላይ ከፍተኛ የታሪፍ ጫናን እየፈጠረችና የታሪፍ ተመንን እየጣለች መሆኑን ተከትሎ እንግዲህ አሁን በመካከለኛው ምስራቅ አሜሪካ ወደ ህንድ እንድትቃረብ፣ አሜሪካ ወደ ቻይና እጇን እንድታስገባ፣ አሜሪካ ኢራንን ደግማ ለመምታት የሚያስችል ወይም ደግሞ ኢራንን ለመምታት እድል የሚፈጥርላትን አዲስ ጦርነት አስከፍታለች ነው የተባለው። ይሄ የእስራኤልና የአሜሪካ እጅ ያለበት የፓኪስታንና የአፍጋኒስታን ጦርነት አፍጋኒስታንን ዳግም ወደ ግጭት በማስገባት ፓኪስታንንም ወደ ግጭት በማስገባት ፓኪስታንን ኒኩለር ኃይል ወይም የኒኩለር መሳሪያ ለማሳጣት፣ በሌላ በኩል አፍጋኒስታንን ቤዝ በማድረግ ኢራንን ድጋሚ ለመምታት የታቀደ ጦርነት እንደሆነ እየተነገረ ነው። በዚህ ዙሪያ በቀጣይ ሌላ መረጃዎችን ይዘን የምንመጣ መሆናችንን እየገለጽኩኝ ረጅም ሰዓት ስለተጠቀምኩኝ እንግዲህ ለዛሬ የገበያ ሚዲያ ልዩ የፖድካስት ፕሮግራማችን እስካሁን የሰማችሁትን ይመስላል። በቀጣይ በሌላ ርዕሰ ጉዳዮችና እዚህ ላይ የቀሩ መረጃዎችን በማከል ይዘንላችሁ የምንመጣ ይሆናል። አብራችሁን ስለቆያችሁና ስለተከታተላችሁን ከኛ ጋር ስለዘለቃችሁና ስለ ቤተሰባዊነታችሁ እጅጉን በማመስገን ለዛሬ በዚሁ ተሰናበትኩኝ። ቸር ሰንብቱልን። ሰላም